የፈረንጅ ባህል ይዘህ ተመተህ አፄ ቴዎድሮስ ምን ትላለህ? ምኑ ነው አያለ እንደውበት እኮ በጣም ነደደኝ ራሳ ስለሆነ እና ዝም ብለህ በመንገድ እየሰረክ እንደ አፄ ቴዎድሮስ ካሰብክ አልተሳስተሃል። ራሷን የምትንቅ ራሱን የሚንቅ ሰው ባይሆን ኑሮ እነዚህ ቀለም አብራቶች ምን ይውጣቸው ነበር? ራሱን የሚንቅ ሰው ባይበዛ ነበር። አንድ ቀን ተሳስቶሽ ሎሽን የሌለበት አጋጣሚ የተገኘሽ እንደሆነ የእንትና ጭላዳ መስለሽ ቁጭ እና እንደዚያ ከሚሆን አሁን ከሰው ፊት የማይናገረውን አዋራጅ ወይም አሳፋሪ ነገር ሚዲያው ላይ ይናገረዋል። ለዓለም ገመናውን እንዴት ያጋልጣል ሰው? የወጣትነት ህይወት እውቀት ላይ፣ ምርምር ላይ፣ ፈጠራ ላይ፣ ራስን ማሳደግ ላይ፣ ለሀገር መጥቀም ላይ አባቶችና እናቶች፣ ወንድሞችና እህቶች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ ሶስት ጥያቄ በአንድ ተጫፍሮ ነው የቀረበልኝ። አለባበስ፣ ፀጉር አቆራረጥ፣ ሚዲያ አጠቃቀም ራሳቸውን ችለው ትልልቅ ሀሳቦች ናቸው። በዚያ ሁሉ ላለመሄድ በጣም ሀሳቦችን ባጭር እንድናያቸው ደግሞ በተለየ ደግሞ ስለ ወጣት ህይወት ሩትን ስለተማራችሁ እነ መሀሎን ስላስተማሯችሁ በመምህራችን አንደበት ስለተማራችሁባቸው ያው ወጣት መሆን ማለት እነሱን መምሰል ማለት ስለሆነም በሱ ስለሚታገዝ ማለት ነው እና አለባበስ እውነት ለመናገር እንደ አባቶቻችን ይሁን ሌላ ምን ይባላል? እንዲያው ትናንትና የኔታ ሲሉ አንድ የገረመኝ እንትን አለ። እባካችሁ ሱሪ አዋልቁኝ ማታ ያልሆነ ማለት ነው። ሲያስገቡ ችግር ሲያስወጡ ችግር ያልሆነ እንዲያው በአጭሩ እውነት ለመናገር በየትኛውም አጋጣሚ ገላን ለማስቆጠር ለማሳየት ጥረት የሌለበት በየትኛውም መንገድ አሁን ይሄ የወንዱም ይሁን የሴቱ መቼስ እንዲያው ያችን እንዲያው በውስጥ እንዳትገለጥ የታሰበችውን ነገር ለማሳየት ያለ ጥረት በእውነቱ እና ከዚያ የጸዳ አይደለም። ከዚያ የጸዳ በቃ እንዲያውም አንዳንዶችማ ተጨማሪ የገባባቸው ሁሉ እንዲሁ ለማሳየት እየተሸመተ ሌላ እየገባባቸው እንዲያው ጠገብ ብለው ወጣ ብለው እንዲታዩ ለማድረግ የሚጣርበት ያልሆነ እግዚአብሔር በሰጠ ላይ ደግሞ ሰውነት ክቡር ስለሆነ አካሉ የእኛ ስላልሆነ ሰው ክርስቲያን ማለት አካል እግዚአብሔር ማለት አይደል? የአካል የማን ነው? የእግዚአብሔር ስለሆነ ኢተአምሩኑ ከመ ታቦቱ አንትሙ ለእግዚአብሔር የእግዚአብሔር ማደሪያ ወመንፈስ ቅዱስ ለዱር ውስጥ የጥቅም እኮ ነው የሚለው መንፈስ ቅዱስ ያደረበት አካል ስለሆነ ያንን አካል መጀመሪያ ክብር የምንሰጠው እኛ ነን። እንዲሁ በመጽሐፈ መነኮሳት እንኳን ለሌላው ይህንን ድብቅ አካልህን አንተም ራሱ አትየው ይላል። እናንተ ራሱ አትዩት፣ ሌላ ስሜት ያመጣል። ምን ያደርጋል? ስለዚህ እኛ እንኳን እንዳናየው ያልተፈቀደልንን አካል እንዲያው አደባባይ ካላሰጣ ነው የግድ እንዲያው ካላያችሁት የግድ አትበሉም። በእውነቱ እኛ ሳንፈልግ እንዲያው የሚያረጉት እያለ እናንተ ይልኝ እንደሱ ያልሆነ ማለት ነው እና እንዲያው እንደ ሰኞ ገበያ ዕቃ የግድ ካልተቆጠረ አትበሉ ነው። አለባበስ ይሄን ሰፋ ያለ ሰፋ እኮ ወድም ሲሰፋ ልብስም ሲሰፋ አይምሮም ሲሰፋ ጥሩ እኮ ነው አይደል? እንዲያው ካልጠበበ አይምሮም ጠቦ ልብስም ጠቦ ሆድ ብቻ ሰፋ
እና እንደዚያ ላይ ብቻ ቀርተናል እና አለባበሳችን በዚህ ይታያል። ፀጉር ሴቶቹ የራሳችሁን ሰምታችሁኛል። የራሳችሁ ይበቃል። እዚያው ራሳችሁ ላይ ያለው የማይወድቀው እሱን ብቻ ተጠቀሙ። ፀጉር እንድታሳድጉ እንዲያው ሰርመዴ እንድትሰሩ አለ አይደል? እንዲሁ በጣም አሳምራችሁን ፀጉራችሁን እንድትይዙት ጳውሎስ አዟቸዋል። በእውነቱ አሳምሩት የራሳችሁን። እግዚአብሔር የሰጣችሁ ብቻ በቂ ስለሆነ እዚያ በላይ ግን እንዲያው ሌላ ጨምራችሁ ስታኳቷ እባካችሁ። እውነቴን እኮ ነው። እንዲያው እጅና ፀጉር አይለያይ ዝም ብሎ ደግሞ በጣም አደገኛ ነው፣ ያስቸግራል። አንዳንዱ የሚለጠፈው ፀጉርን ሁሉ መልጦ እንዲያውም የራስሽን እንኳን እንዳይኖርሽ አድርጎ ነው የሚለቅ እና እሱን ትቶ በራስ ፀጉር መዋብ፣ ያን ደግሞ መከናነብ መችስ አላድን እንዲያው እንዳንታበይበት እንዳንኮራበት አንዲቱ የሌላት አንዲቱ ያላት ሆና እንዲያው እንዳይቸገሩ ያችኛቱም እግዚአብሔርን እንዳታማረ ችኛቱም ደግሞ እንዲህ እያወራጨች የችኛቱ እንዳታስቀናት ሸፍኑታ ነው። ቢያንስ ቤተክርስቲያን ስትመጡ እና ቤተክርስቲያን ስትመጡ ደግሞ የዛሬው እንኳን አላየሁም፣ ይኸው አይታይም። እንዲያው ተከናነቡ ስለተባለ ደግሞ ሳይታይ እንዳይቀርባችሁ ወደ አይናችሁ በኩል ታመጡታላችሁ አልጋችሁ እና አንዳንድ ጊዜ አይናችሁ እንደዚህ ታረጉትና መልሶ ይመጣል። ደግሞ እንደዚያ 30 ጊዜ ሲጠርጉ ከመዋል ዝም አንድ ጊዜ ጥርግ አድርጎ ማሰር አይሻልም? በእውነት እና እንዲያው እንደዚያ ያልሆነ ይሁን። እንዲያው በተለይ ወደ ክርስትና ስትመጡ እንዲያው ወርቁ ይደረግና ያ ወይ ብሩ ይደረግና ከዚያ በኋላ እንዳትከናነቡት ያንን ቄሶች ሳይሏችሁ ሊቀሩ ነው። ዝም ብላችሁ እንዳትገልጡት ደግሞ ተከናነቡ እያሉ ቄሶች ሲያስተምሩ ሰምታችኋል። ከዚያ በኋላ እዚህ ላይ ጣል መልሶ ውርድ፣ ደግሞ እዚህ ላይ መልሶ ማምጣት፣ ደግሞ መልሶ እንዲያው መከራ ስታዩ ስታሳዝኑ ሆነ። እንደሱ ያልሆነ እንደዚህ ያልሆነ ያው ዞሮ ዞሮ ላፈር አይደል? ካፈር ላፈር እኮ ነው፣ ሌላ ነገር የለም። ያ ሁሉ ምን የመሰለ ፀጉር በወርቅ የተንጣለለ ቢሆን መልሶ ያው እንደዚያ ነው። ወንዶቹ ደግሞ የሰይጣን ቀንዲስ አታስመስሉ። እንዲያው ዝም ብሎ ተስተካክሎ በእውነት ለመናገር እንዲያው በእውነት እንዲያው አሁን ጥሩ ነው ፀጉር የሚያሳድገው በዚህ እየተፈረጀ ደህና እየተላጨ ነው። እንዲያው እግዚአብሔር ያቆይልን። ፀጉሩን መላጨቱን ያልኳችሁ ያኛውን አይደለም። እና ፀጉር ራሱ በተፈጥሮ ራሱ በጊዜው ሲላጭ በጊዜው ዛሬ እንዲያው አንዳንዱ ቢያንስ ቅባት አግኝቶ እንትን ያደርገዋል። ሲያረጃይና ዝም ብሎ ቅባት እንኳንማ የሌለው ይሆንና እንዲያው ዝም ብሎ ስታዩ ሲያሳዝን ዝም ብሎ የሆነ ቁጥር ብሎ አውቆ ቢቆጥሩት አሉ። ደግሞ እንደሱ ያልሆነ እንዲያው እንደዚህ ብትነኩት እንኳን እና ቅዱስ ጳውሎስ እንዲሁ ዝግት አድርጎ ወንድ ፀጉሩን አያሳድግ። ምን አይነት አያሳድግ? ቢያሳድግ ምንድን ነው አለ? ተዋረዱ ሀፍረቱ ውእቱ። የሚገርም እኮ ያሳፍራል አለ። ያሳፍራል። የወንድ ልጅ ፀጉር ማሳደግ ያሳፍራል፣ ሀፍረት ነው ብሏል። እና እንዲያው አንዳንድ ጊዜ ወደ እኛ ቤትም እየገባ አሁን እኮ በመጀመሪያ እኮ የምንቸገረው ፀጉራችሁን አስተካክሉ ነው። ተማሪ ቤት አሁን ተማሪ እንቀበልና በፀጉርን አስተካክል የመጀመሪያው ችግራችን። እዚያ እኛ ቤት እንኳን ገባ እንዲህ ዝም ብሎ እንትን አድርጎ ቅኔ ሊመራ የገባ ጊዜ ኧረ መድኃኒዓለም ያለ እና እንደው በእውነቱ በጣም እና ይሄ የእኛ አይደለም የአባቶቻችን በቅዱስ ጳውሎስ መመሪያነት አታግለስልሰው ነው የሚለው። ይሄ ፍትሐ ነገሥቱን እዚህ እንትን አድርገህ በዚህ አሳጥረ በዚህ አስረዝመህ አታግለስልሰው። ስለዚህ ምንድን ነው በዚያም አለ በዚህ ይቺ ሁሉ እንትን ምንድን ናት? እንዲያው ገበያው ላይ ለመገኘት አምራለሁ ለማለት ውበቴ ካንተ ይሻላል ለማለት ነው። እና ደግሞ እግዚአብሔር አይወደው። ለዚያ ነው እንዲ አንዳንድ ጊዜ ይመስለኛል ያለ ጊዜው ፀጉር ላጥ ብሎ ይሄዳል። አሁን ስታዩ መላጣ ነው የሚበዛው እና ስናበዛበት አይከን ነው ሁሉም ይልና እግዚአብሔር ደግሞ በቤሳ ሲላጭ ራሱን ፀጉሩ እድሜያማ ነው የሚሆነው። በእንትኑ በዚህ በሞተሩ እንትን ሲል ምልጥ ነው የሚያደርገው እና
በነገራችሁ ላይ በጊዜው ጊዜ የሚመጣ አለ። ግን ያለ ጊዜው ከመጣ እኛም አላወቅንበትም አያዙ ማለት ነው። እና እንደ የፀጉሩን በዚህ በኩል ያዙት ማለት በልኩ በራሱ በጊዜው። አንዳንዱ አፄ ቴዎድሮስ እኮ ቁንጣ ላይ ይሰሩ ነበረ እና ስላልሰራ ይላል። አንደኛ እሳቸው በምድር ላይ የኖሩ አንድ የሚያጠፉ ሌላ የሚያለሙ ሰው ናቸው። እንዲያው እሳቸውን ኮፒ አድርገን እንደ ክርስትና የምንጠቅሳቸው አይደለም። በመንፈሳዊ መሪነታቸው በጊዜያቸው ለቤተክርስቲያን ባደረጉት ሀገርን አንድ ስላደረጉ የምናወድሳቸው ናቸው። ሲቀጥል ግን አፄ ቴዎድሮስ ምን አስበዋል መሰላችሁ? ሶምሶን ነው የሚያስቡት። ሶምሶን በመጽሐፍ ቅዱስ ያን ጀግናው ያን ሶምሶንን አስበው እሳቸውም እውነት ለመናገር የዘመነ ሐዲስ ሶምሶን ናቸው አይደል? ታሪካቸውን አታውቀውም እንጂ አወትን ነበር። እና አንተ ለምንድን ነው ያሳደግከው ተብለህ ብትጠየቅ ሴት ማጥመጃ ካልሆነ ሌላ ምን ጀግንነት አለ? በእውነት እንዲያው ከሆነ ይሄ ነው የሚሆነው ማለት ነው። እና ዝም ብለህ በመንደር እየሰረክ እንደ አፄ ቴዎድሮስ ካስብክ አልተሳስተሃል። እሱ አይደለም የአፄ ቴዎድሮስ ከጥንት ጀምሮ በመጽሐፍ ቅዱስ የእግዚአብሔር የተለየ የናዝራዊ ወይም ስጦታ የሆኑ አብነት አድርገው አደጉ። እሱን አስቀጠሉት እና ደግሞ በበረሃ ነው የሚኖሩ። ባገኙ ጊዜ የሚላጩበት አጋጣሚ አይደለም። ፀሐይ፣ ሙቀት፣ ውርጭ ይፈራረቅባቸዋል። ያን አስበው ደግሞ ፀጉራቸውን አሳድገው በቃ ያ የእሳቸው መለያ ነው። አንተ እንደ ፈረንጆቹ እሳቸው እኮ በእግር ውስጥ አፈሬን እንዳትወስድ ብለው ጫማ አስወልቀው ፈረንጁ የኢትዮጵያን አፈር ይዞ ሊሄድ ሲል ከጫማ ውስጥ አውጥተው እኮ እንትን ያደርጉላቸው። የፈረንጅ ባህል ይዘህ ተመተህ አፄ ቴዎድሮስ ምን ትላለህ? ምኑ ነው አያለ በጣም ነደደኝ ራሳ ስለሆነ አፄ ቴዎድሮስ እኮ አረቡን ዓለም አልፈህ መጥተህ ከኔ ሀገር ነው ወንጌል የምታስተምር በዚህ ጋፋቲንና ብረት አቅልጥ ቀጥቅጥ ብለው እኮ ያስቀመጡ ሰው ናቸው እኮ። አንተ በጀርመን በሉተር እንትን እንዲህ አንድ በጣም እኮ የሚገርም ነው። ባህሉን ፍቅርናውን እንትኑን እያገሰበስክ ያለ አፄ ቴዎድሮስ እንዲያው እንዳጠራቸው ስትጠራቸው ቢሰሙ ራሱ ቢኖሩ ራሳቸው ራስ አይኖሩም ነበር ነው። ግን እንደሱ አይደለም ያው እና ፀጉር የሴት ልጅ በእውነቱ እንደው የግድ አስፈላጊ ካልሆነ አትላጭ አይልም። ግን ይደግ ብሏል ማለት ማደጉ ለራሷ ውበቷ ነው። የወንድ ልጅ ደግሞ ይላጭ አያሳድግም። ይሄ ነው መመሪያው። እንደው ከዚህ በኋላ ብዙ እንዳብራራ ፈልገህ ከሆነ ሂጅ ይሄን ስለምልህ ይሄን ውሰድ ማለት ነው። በዚያም ባብራራው መድረሻው ግን አትላጭ ነው የምልህ እና ማነው ተላጭ ነው ደግሞ እህቴን ደግሞ እንደው ባይዳ ትጨምሪበት። እግዚአብሔር ሲፈጥርሽ ቆንጆ አድርጎ ነው የፈጠረሽ። ማምላክን ሁላችሁ ቆንጆ ናችሁ በእውነት እግዚአብሔር ሲፈጥራችሁ እኮ ነው። እና እግዚአብሔር ሲፈጥራችሁ ቆንጆ አድርጎ ፈጥሯችሁ እንደገና የፈረንጅ ፋብሪካ አክባሪ የምትሆኑ ለምንድን ነው? ጥፍር ስትገዙ፣ ቀለም ስትገዙ፣ ፀጉር ስትገዙ ደግሞ ሌላ የምትገዙት አለ እዚህ ማናገረው እኔ አሁን ሁሉ ስትገዙ ለምንድን ነው እንደሆነ እና ምን አሉ አንድ አባት ራሷን የምትንቅ ራሱን የሚንቅ ሰው ባይሆን ኑሮ እነዚህ ቀለም አምራቾች ምን ይውጣቸው ነበር? ራሱን የሚንቅ ሰው ባይበዛ ነበር። እና ይህንን ሎሽን ምናምን እያላችሁ እንዲያው አንድ ሰዓት እኮ የሚውሉ አሉ። ያው አይበል እንግዲህ በዚህ በላይ ምን ያስኬደኛል? እና ወጣትነት በራሴ ቆንጆ ነች ላይ አስብ ከዚህ ሲፈጥረኝ እጹብና ድንቅ አድርጎ ፈጥሮኛል አይደል ያለ ዳዊት። በቃ እጹብ ድንቅ አድርጎ ፈጥሮኛል ማለት ምንድን ነው? ሁላችንም በስላሴ አምሳል የተፈጠርን ስለሆነ እና በስላሴ አምሳል ተፈጥሮ ማንም ክፉ የለም። በቃ ሁላችንም ቆንጆ ነው። ይሄንን ውሰዱና ቀለሙን ተውት። ይሄ እንትኑን የካፕ ምናምን ቴስ ሎሽን ምናምን ቴስ ምናምን የምትሉትን እሱን ተውት። አንድ ቀን ተሳስቶሽ ሎሽን የሌለበት አጋጣሚ የተገኘሽ እንደሆነ
የእንትና ጭላዳ መስለሽ ቁጭ እና እንደዚያ ከሚሆን ተመሳሳይ ሰው ብትሆኚ ጥሩ ነው የሚሆነው። አንዳንድ ጊዜ እኮ መስሪያ ቤት ጠዋት ቆንጆ ሆና መጣ፣ ከዚያ ወደ ማታ ምን ነካት ይችል ይላል ሰው። ምን ይነካታል? ያው ቀርቶ ነው እና እንደዚያ አይሁን ነው እንግዲህ። መቼስ የወጣቱ ከተነሳ ይህ ነው ጾሩ። ሴትን በትውዝፍት ካህንን በትዕቢት አይደል መቼስ እንትኑ እና እንደዚያ አለመሆን ነው። ይሄ ሚዲያ አጠቃቀም ይሄንስ እንቱን አስቼ ስትውልተው ማለት አንደኛ በእውነት ለመናገር ከሰው ፊት የማታደርጉትን ነገር ሚዲያው ላይ አታደርጉት። ያ ማለት እንዲያውም ብዙ ሰው የሚያየው ላይ ማለት አሁን ከሰው ፊት የማይናገረውን አዋራጅ ወይም አሳፋሪ ነገር ሚዲያው ላይ ይናገረዋል። ለዓለም ገመናውን እንዴት ያጋልጣል ሰው? እና አንድ እሱ ነው። ሁለተኛ ክፉ ነገርም አትዩበት። ሲቀጥል ራሱ ሚዲያው ሲሰራ በዚያችን ሚቱ ማገት የተወሰነ ጊዜ ስለቆየው እውነት ለመናገር ፈረንጆቹ ከ3 ዓመት በታች እንቅ ያደርጓቸው ለልጃቸው እንትን ያሳል ሞባይል ቴክኖሎጂ ነገር ወይም የቲክቶክ ምናምን ነው የምትሉት፣ ፌስቡክ እንትን የምትሉት አያሳዩአቸው እንትን አላቸው የራሳቸው። እንዲያውም አንዳንዶቹ ቤት ለቤት ራሱ እንትን ያደርጋሉ ልጆች በጣም ቁጥጥር ስለሚደረግባቸው በመንግስት ይሄን ካዩ አይኗቸው ይጎዳሉ ስለሚያስቡ እና ከ3 ዓመት ጀምሮ የተወሰነች ደቂቃ በደቂቃ የተገደለ 30 ደቂቃ ማቆየት ተጣጥቶ አይኖራቸው በጣም ነው የሚጎዳው። ከ5 ዓመት ወዲያማ ጭራሽ ማለት ከ5 ዓመት በታች እንደዚህ የተገደበ ነው። ከዚያ ደግሞ እንትን እያለ የራሳችሁ የእድሜ እንኳን እንትን አለ። የእኛ ገና እንደተወለደ ሴትዮዋ ጠያቂው ሲሄድ ዘወር ሲል ሞባይሏን ነው ማየት የምትጀምር። አይኑ ግልጥ ሲል ሞባይል ነው የሚያዩ፣ ምክንያቱም እሷ ይዛዋለች እና እንዲያ ሲሆን በጣም ከባድ ነው። እነሱ ያመረቱት ለእኛ መመረጃ ለእኛ መግደያ መሆኑን እዚያ አዳችሁ ብትረዱ ትረዱታላችሁ። ስለዚህ አይምሮ ይጎዳል፣ አስተሳሰብን ይጎዳል፣ ጊዜን ያባክናል። የምታዩት መንፈሳዊ ነገር እንዳለ ሆኖ ይሄ ግን እንደው በውስጡ ገብታችሁ መከራ የምናይበት የዝም ብሎ የዓለም ጫጫታ ዛሬ በዚህ ወጣ መረጃ እኮ ነው ይላል። መረጃውን ሰማኸው ምን ያደረገ የሚጠቅሙ አሉ። የቤተክርስቲያን ጉዳይ የሆኑ የሀገር ጉዳይ የሆኑ በቃ ጉዳይ ተኮር የሆኑ ጠቃሚ የሆኑ ጉዳዮች አሉ። እነሱ ደግሞ ጊዜያቸው የታወቀ ነው፣ የዜና ጊዜ የታወቀ ነው። ከዚያ ውጭ በዚህ ወጣ፣ በዚህ ግባ፣ በዚህ እንትን አለ፣ በዚህ ሄደ፣ በዚህ ደግሞ ሌላው በዚህ ለመናገር እንኳን የማይመቸው ያ ሁሉ በገዛኸው ሀብት የተበላሸበት። ቅድም መምህራችን ስለነገሩ ሰው በገዛ ሀብቱ ይሞታል። በገዛው በነገራችን ላይ እንኳን ሌላው እዚህ እንትኑ ላይ የምናነበው ዲጂታሉ ላይ የምናነበው ንባብ እንኳን ከሀርድ ኮፒው ሶፍት ኮፒው ላይኖሮ የሚቀረው 25% ነው። በመጽሐፍ ስናነበው 100% ከምናገኘው በላፕቶፕ ወይም በዚህ በእንትኑ በአጠቃላይ በቴክኖሎጂው አካባቢ ስናየው 25% ነው ለኛ የሚቀር ይባላል። ይህንን ሙያተኞቹ ራሳቸው ነው። ሞባይልን ከፈረከው ወይም ከፈጠረው ሰውዬ ቤት ሞባይል የምትባል የለችም ሲባል ሰምቼ ደግሞ ገርሞኛል። ሞባይልን ከሰራው ሰውዬ ቤት ማለት ነው እያሉ ሲያወሩ ሰምቻለሁ። ሰዎቹ እውነት ይሁን አይሁን እንጃ አላወኩም፣ ግን እንደዚያ ሲሉ ሰምቻለሁ። አሁን መርዝ ቀምመው እየሸጡ ነው ለእንጀራ ማለት ነው፣ የሚጠቅመው እንዳለ ነው። ስለዚህ አሁን ሞባይል ስታዩ የሆነ ሚዲያውን ስታዩ 15 ደቂቃ ላይ ብላችሁ ቲክታክ ላይ ትገባላችሁ። ስታዩ ቆይታችሁ 1 ሰዓት ተኩል ተቀምጣችኋል። ከዚያ በኋላ ስትነሱ አይኑሯችሁን የሆነ አይሰማውም? የሆነ እንደሰከረ ሰው አይናችሁ ደርቆ አይኑሯችሁ ተበላሽቶ አላገኛችሁትም? እንደዚህ ሆኗል በእርግጠኝነት። ስለዚህ በሚጠቅም መንገድ ብታደርጉት እሱም ጥሩ ይሆናል። ብቻ ወጣቶች እግዚአብሔር የሚወደው
አባቶች የሚያስተምሩትን ህይወት አንድ ሁለት ብለን ባንጠቅሰው በቃ የወጣትነት እድሜ እስከ ጋብቻ ድረስ ራስን ለጋብቻ ለባል ወይም ለሚስት ማዘጋጃ ነው። አሁን በዚህ ምድር የምንኖረው ኑሮ ራስን ለክርስቶስ ሙሽራነት እንደማዘጋጃ መሆኑ ምሳሌ የሚሆነው ከልጅነታችን ጀምረን እስከ ጋብቻችን ራሳችን ከሰው ጋር ለማምነው በምናደርገው ትምህርት ላይ ያተኮረ ነውና የወጣትነት ህይወት እውቀት ላይ፣ ምርምር ላይ፣ ፈጠራ ላይ፣ ራስን ማሳደግ ላይ፣ ለሀገር መጥቀም ላይ ያተኩር ይገባል ነው የምላችሁ። እንግዲህ በዚህ ጨርሰው